ሰላም እንዴት ናችሁ? ዛሬ የምናየው ከዚህ በፊት ስለ ፖዚሽን ኦፍ ቬክተር እያየን ነበረ። ስለ ፖዚሽን ኦፍ ቬክተር ስናይ ከዚህ በፊት ያየነው ወደ ከኦሪጂን የተነሳ እያየን ነበር። በዚህኛው ፓርት ግን ኢኒሻላቸው እና ተርሚናላቸው ኦሪጂናል ላይ ያልሆነ ማለት ነው። ከኦሪጂን ያልሆነ ከዚህ በፊት ያየነው ፖዚሽን ቬክተር ስናደርግ ኢኒሻሉ ከኦሪጂን የሚነሳ ነበር ማለት ተርሚናሉ ብቻ ነው ሌላ ቦታ የሚሆነው ማለት ነው። ያሁኑ ግን ኢኒሻልም ተርሚናል ፖይንቱም ከኦሪጂን ውጪ የሆነውን ማለት ነው። እንዴት ወደ ኦሪጂን እናመጣዋለን? ፖዚሽን ኦፍ ቬክተር ስንል ከኦሪጂን ኢኒሻሉ ከኦሪጂን የተነሳ መሆን አለበት ማለት ነው። ስለዚህ እሱን ካየን በኋላ መጨረሻ ላይ ኤክሰርሳይዝ 8.11ን ሙሉን ጥያቄ እንሰራለን ማለት ነው። ወደ ኤክሰርሳይዝ ከመሄዳችን በፊት እዚህ ጋር ኤግዛምፕል አለ። ኤግዛምፕሉን ዲተርማይን ዘ ፖዚሽን ቬክተር ፎርምድ ባይ ጊቭን ኢኒሻል እንደ ተርሚናል ፖይንት። እዚህ ጋር ኢኒሻል ፖይንቱ 1 እና 3 ተርሚናል ፖይንቱ ደግሞ 2 እና 2 ተሰጥቶናል ማለት ነው። ይሄንን በዚህ አንድና እዚህ ጋር 1 እና 3 ሲባል የኤክስ ቫልዩ እዚህ ጋር 1 እና የዋይ ቫልዩ እዚህ ጋር 3 ይቺ ነች ማለት ነው። ኢኒሻል ፖይንቷ ኢኒሻል ፖይንታችን ይቺ ነች ማለት ነው። ይቺኛዋ ነች ማለት ነው። እዚህ ጋር ተብሎብኝ ነው። ስለዚህ እዚች ጋር ማለት ነው ኢኒሻል ፖይንቱ ይሄ ይሆናል። ኢኒሻል ፖይንት ተርሚናል ፖይንቱ ወይ ደግሞ ፋይናል ፖይንቱ 2 እና 2 ሲባል ደግሞ እዚች ጋር ማለት ነው 2 እና 2 እዚህ ጋር። ስለዚህ ላይኑ ኦልሞስት እንደዚህ አካባቢ ይሆናል። ቀጥ ያለ ነው እንዲህ ይሆናል። ስለዚህ ይሄንን ወደ ኦሪጂን ለማምጣት ምን እናደርጋለን? ከተርሚናሉ ላይ ኢኒሻሉን እንቀንሳለን ማለት። ስለዚህ ከተርሚናሉ ላይ ፋይናሉን፣ ስለዚህ ከኤክስ ቫልዩ ላይ የኤክስን ቫልዩ እንቀንሳለን፣ የዋይን ቫልዩ ከዋይ ቫልዩ ላይ እንቀንሳለን። ከይሄ ተርሚናል ስለሆነ ስለዚህ ከሁለት ላይ አንድ ነው፣ ከሁለት ላይ 3 ኔጌቲቭ 1 ነው። ስለዚህ ምን ይሆናል ማለት ነው? 1 እና ኔጌቲቭ 1 እና ኔጌቲቭ 1 የጋን የሚለው እዚህ ጋር። ስለዚህ ከኦሪጂን እንደዚህ ይሆናል ማለት ነው። ይሄንን ወደ ኦሪጂን አመጣ ነው ማለት ነው። ስለዚህ በዚህ መልኩ ማየት ትችላላችሁ ማለት ነው። ይሄኛውን እዚህ ጋር ተሰርቷል እናዋለን። እንደዚህ ነው። ከዛ ቢ ላይ ያለውንም በተመሳሳይ ሁኔታ ስንሰራ መጀመሪያ ይሄን ፖይንት ኢኒሻል ፖይንቱ ኔጌቲቭ 1 እና ኔጌቲቭ 1 እና ኔጌቲቭ 2 ነው። ኔጌቲቭ 1 እና ኔጌቲቭ 2 ደግሞ የጋን የሚሆነው ኔጌቲቭ 1 እና ኔጌቲቭ 2 ኢኒሻሉ እዚህ ጋር ነው። ተርሚናል ፖይንቱ ደግሞ 3 እና 1 ደግሞ የጋን የሚሆነው እዚህ ጋር ነው የሚሆነው 3 እና 1 እዚህ ጋር። ስለዚህ እነዚህን ሁለት ፖይንቶች ስናገናኝ ይሄ ይሆናል ማለት ነው። ስለዚህ አሁንም ከተርሚናሉ ላይ ኢኒሻሉን እንቀንሳለን ማለት ነው። ስለዚህ ከኤክስ ቫልዩ ላይ ኤክስ እንቀንሳለን። ከ3 ላይ ኔጌቲቭ 1 ስንቀንስ ፖዚቲቭ 4 አለ፣ ፖዚቲቭ 4 ይሆናል። ከአንድ ላይ ኔጌቲቭ 2 ስንቀንስ ፖዚቲቭ 3። ስለዚህ 4 እና 3 የጋን የሚሆነው 4 እና 3 እዚህ ጋር ማለት ነው። 4 እና 3 ይሄ ፖይንት ነው። ስለዚህ ከኦሪጂን ምን ይሆናል ማለት ነው? ይሄን ይሆናል ማለት ነው። ከኦሪጂኑ ተነስተን ይሄ ይሆናል ማለት ነው። ስለዚህ ይሄ እንደዚህ ይሆናል ማለት ነው። ስለዚህ ፖዚሽን ወይ ኦሪጂናል ወደ ኦሪጂን ፖዚሽን አደረግነው ማለት ነው። ስለዚህ በዚህ መልኩ ኤግዛምፕሉን መስራት ትችላላችሁ። ቴክስታችሁ ላይ ተሰርቷል። ኦልሞስት በተመሳሳይ ሁኔታ ነው የተሰራው። እዚህ ጋር የኤ በዚህ መልኩ እዚህ ጋር 1 እና 3 እዚህ ጋር አለ። ኢኒሻል ፖይንቱ የኤ ማለት ነው። የቢ ደግሞ 2 እና 2 ይሄ ተርሚናል ፖይንቱ የኤ 2 እና 2 ነው። ይሄንን ስንቀንስ ያው ቅድም እንዳመጣ ነው 1 እና ኔጌቲቭ 1 ይሆናል። ከኦሪጂን ያሰምራሉ። ቢም በተመሳሳይ ሁኔታ እዚህ ጋር ተሰርቷል። ኦልሞስት ፓራላል ነው የሚሆኑት። ሪፕሬዘንት ስናደርጋቸው እዚህ ጋር ፖዚሽን ቱ ኦሪጂን ካደረግናቸው በኋላ ምን ይሆናል? ሪትን አስ ዩ ተብሎ በካፒታል ሌተር እንደዚህ ቬክተር እንዲህ ነው የሚገለጸው። ኢዝ ኢኳል ቱ
እዚህ ጋር ፖዚሽን ካደረግን በኋላ ዋን አይ የኤክስን ቫልዩ በአይ ሪፕሬዘንት እናደርገዋለን። እዚህ ጋር ይሄንን ከፈለገን እንደዚህ ቬክተር መሆኑን ለማሳየት እንዲህ እናደርጋለን። ማይነስ ዋን ጂ እናደርጋለን ማለት ነው። እንዲህ ይሆናል። እንዲህ ተደርጎ ነው የሚቀመጠው ማለት ነው። የቢንም በተመሳሳይ ሁኔታ ያመጣ ነው 4 እና 3 ነው ፖዚሽን ቱ ኦሪጂን ያደረግነው ማለት ነው። ይሄንን በቬክተር ፎርም ስንጽፈው ያው ሪፕሬዘንት በዩ ነው፣ ብዙ ጊዜ በቪም ሪፕሬዘንት ይደረጋል። ምን ይሆናል ማለት ነው? ፎር አይ ፕላስ 3j ማለት ነው። በካፒታል ሌተር እንደዚህ እዚህ ጋር እንዲህ ማድረግ ትችላላችሁ ማለት ነው። በዚህ መልኩ ይሆናል። ከፈለግን ደግሞ ሌላኛው ሪፕሬዘንት የሚደረግበት which can be written as ብለን እዚህ ጋር in the bracket 4 and 3 ቬክተር በዚህ መልኩ ሪፕሬዘንት ይደረጋል ማለት ነው። በዚህ መልኩ ማስቀመጥ ትችላላችሁ ማለት ነው። ወደሚቀጥለው ስንሄድ ይህንን እዚህ ጋር ኦልሬዲ ሰርቻለሁ ቅድም። መጨረሻ ላይ የምናገኘው ኤክሰርሳይዝ 8.11 ነው ማለት ነው። የመጀመሪያው አንደኛ ጥያቄ ከዚህ ጋር ይጀምራል። ሁለተኛ አለ፣ ሁለተኛንም እንሰራለን። እዚህ ጋር አለ። ከአንደኛ ጥያቄ እንጀምር። ጊቨን ፖይንት ኤ የተሰጥቶናል፣ ቢ የተሰጥቶናል፣ ሲ የተሰጥቶናል፣ ዲ የተሰጥቶናል። ቢ ፖይንት ኦን ዘ ኮኦርዲኔት ሲስተም፣ በዚህ ኮኦርዲኔት መሰረት ማለት ነው። ስለዚህ ኤ ስንል አሁን ኤ ስንት ነው ያለ? -5 ኤንድ 1 እዚህ ጋር ሪፕሬዘንት የሚሆነው እቺ -1 -2 -3 -4 -5 እዚህ ጋር ነው -5። በዚህ በኩልም ወደ ላይ 1 2 3 4 እያለ ነው የሚሄደው። ይሄ እዚህ ጋር ሪፕሬዘንት ሆኗል ማለት ነው በዚህ መሰረት። ስለዚህ -5 እና 1 ማለት እቺ ፖይንት ነች ማለት ነው። የቢም 1 ኤንድ 4 ነው የሚለው እቺ ፖይንት ነች። የሲ -3 ኤንድ 4 ነው የሚለው ይሆናል። የዲ 5 ኤንድ -1 ነው የሚለው ይሄ ይሆናል ማለት ነው። ሶ እዚህ ጋር የተጠየቅነው ምንድነው? አንደኛ ላይ find the position vector whose initial point is a and the terminal point is b። ይሄ ፖዚሽን ቬክተሩን ፈልጉ ነው የሚለው። ተርሚናል ፖይንቱ ኢኒሻል ፖይንቱ ኤ ሆነና ተርሚናል ፖይንቱ ቢ የሆነ ማለት ነው። ስለዚህ ኢኒሻል ፖይንታችን ይሄ ነው፣ ተርሚናል ፖይንታችን ቢ። ይሄ ማለት እዚህ ጋር ያለው ማለት ነው። ኤ ማለት ይሄ ነው፣ ቢ ማለት ይሄ ነው። ስለዚህ ፖዚሽን ቬክተር ስንፈልግ ከተርሚናል ፖይንቱ ላይ ኢኒሻል ፖይንቱን ነው የምንቀንሰው። ስለዚህ ከኤክስ ቫልዩ ላይ የኤክስን ቫልዩ ከዋይ ቫልዩ ላይ የዋይን ቫልዩ እንዲቀንሰን እናገኛለን። ስለዚህ ከአንድ ላይ -5 ስንቀንስ 1 ማይነስ -5 ኮማ እንደገና ከዋይ ላይ ደግሞ ከአራት ላይ አንድ ስንቀንስ ከአራት ላይ 4 ማይነስ 1 ይሆናል ማለት ነው ኤቢ። ሶ ይሄንን ስንደምረው ምን ይሆናል? እዚህ ጋር ኔጌቲቭ ፖዚቲቭ ይሆናል። ስለዚህ 1 ሲደመር 5 6 6 ኤንድ 3 ይሆናል ማለት ነው። ስለዚህ ይሄን ይሆናል። ስለዚህ ኢኒሻል ፖይንቱ ኤ እና ቢ የሆነው ፖዚሽን ቬክተሩ 4 እና 3 ይሆናል ማለት ነው። 4 ኤንድ 3 ብለን መመለስ እንችላለን ማለት ነው። ይሄን በዚህ መልኩ ካየን ስለዚህ ፖዚሽን ቬክተሩ ይሄን ይሆናል። ሪፕሬዘንት የሚደረገው በምንድን ነው? ቬክተር ብለናል። ዩ ኢዝ ኢኳል ቱ በዚህ ማስቀመጥ ትችላላችሁ። ብዙ ጊዜ ግን በቬክተር በዚህ መልኩ ነው የሚቀመጥ። 6 ኤንድ 3 እንደዚህ አድርገንም ማስቀመጥ እንችላለን ማለት ነው። ሮማን ነምበር 2 ላይ የአንደኛ ጥያቄ ሮማን ነምበር 2 የተጠየቅነው ምንድነው? ፋይንድ ዘ ፖዚሽን ቬክተር whose initial point is c and the terminal point is d። c እና d ይሄ d ይሄ ነው፣ c ይሄ ነው። ስለዚህ ተርሚናል ፖይንቱ ማን ነው ማለት ነው? d ነው። ይሄ ማለት c እና d ማለት ነው። ስለዚህ ብናሰምረው ይሄ ነው የሚሆነው እንደዚህ ማለት ነው። እንደዚህ ነው የሚሆነው c d ማለት ነው። ስለዚህ ከዚህ ከተርሚናሉ ላይ ኢኒሻሉን እንቀንሳለን። ምን ይሆናል ማለት ነው? ከኤክስ ላይ የኤክስን ቫልዩ እንደዚህ እንቀንሳለን። ከዋይ ቫልዩ ላይ የዋይን ቫልዩ እንደዚህ እንቀንሳለን። ስንቀንሰው
ምን ይሆናል? ከአምስት ላይ ኔጌቲቭ 5 ስንቀንስ ምንድነው የሚሆነው? ከአምስት ላይ ኔጌቲቭ 5 ስንቀንስ ፖዚቲቭ 8 ነው። ፖዚቲቭ 8 ከኔጌቲቭ 1 ላይ 4 ስንቀንስ ኔጌቲቭ 3 ኔጌቲቭ 5 ማለት ነው። ኔጌቲቭ 5 ነው የሚሆነው ማለት ነው። ሶ ይሄን ይሆናል ማለት ነው። ይሄንን በዚህ መልኩ ሪፕሬዘንት ስናደርገው ቬክተር ፖዚሽን ቬክተር ኢዝ ኢኳል ቱ 8 ኤንድ ኔጌቲቭ 5 ብለን እንዲህ ማስቀመጥ እንችላለን ማለት ነው። በዚህ መልኩ ማስቀመጥ እንችላለን። ወደሚቀጥለው ስናልፍ ሁለተኛ ጥያቄ ማለት ነው። ሁለተኛ ጥያቄ እዚህ ጋር ዲተርማይን ዘ ማግኒቱድ ኢን ዳይሬክሽን ኦፍ ቬክተር ቢሲ ኢን ቬክተር ኤቢ ዩዚንግ ኮምፖነንት ኦፍ ፖዚሽን ቬክተር ኮረስፖንዲንግ ቱ ዘ ጊቨን ቬክተር ነው የሚለን። እዚህ ጋር የመጀመሪያው ቢሲ ነው። ቬክተር ቢሲ ምኑንና ምኑን ፈልጉ የተባለው ማግኒቱድንና ዳይሬክሽኑን ማለት ነው። ስለዚህ ቬክተር ቢሲ ስንል አሁን እዚህ ጋር ሲ ምንድነው ማለት ነው? ተርሚናል ፖይንት ነው። ቢ ደግሞ ኢኒሻል ፖይንት ነው። ስለዚህ ቢሲ ስንል ወዴት ነው ማለት ነው የምናሰምረው? እንደዚህ አድርገን ይሄ ይሆናል። ስለዚህ ተርሚናሉ ሲ ነው፣ ኢኒሻሉ ደግሞ ቢ ነው። ስለዚህ ምን ይሆናል ማለት ነው? ይሄና ቢ ማለት ይሄ ነው፣ ሲ ማለት ይሄ ነው። ስለዚህ ከተርሚናሉ ላይ ኢኒሻሉን እንቀንሳለን። ስለዚህ ከኔጌቲቭ 3 ላይ አንድ እንቀንሳለን። ስንት ይሆናል? ኔጌቲቭ 4 ነው የሚሆነው። ኔጌቲቭ 4 እና ከአራት ላይ 4 ስንቀንስ ደግሞ ከዋይ ላይ ዋይን ማለት ነው። ስለዚህ 0 ነው የሚሆነው። ስለዚህ ኔጌቲቭ 4 እና 0 ኔጌቲቭ 4 እና 0 ስንል የት ጋር ነው የሚውለው ማለት ነው? አሁን ፖዚሽን እያደረግን ነው ማለት ነው። ስለዚህ ፖዚሽን ወደ በኤክስ ላይ ነው የሚሄደው ማለት ነው። ስለዚህ እስከ የት ድረስ ይሄዳል? እስከ ኔጌቲቭ 4 ድረስ። ስለዚህ እዚህ ጋር ነው ማለት ነው ያለው። ስለዚህ ይሄ ምን ይሆናል ማለት ነው? የቢሲ ቬክተር ቢሲ ነው ማለት ነው። ከዛ የዚህን ማግኒቱድ ነው ፈልጉ የተባለ ማግኒቱድ ስንፈልግ ምንድነው የምናደርገው ነው ያለው? ማግኒቱድ ኦፍ ቢሲ ቬክተር ቢሲ ቬክተር መሆኑን ለማሳየት ይሄንን የምንጠቀመው ኢዝ ኢኳል ቱ አንደር ራዲካል ኤክስ ስኩዌር ነው አለ። ኦሪጂን ላይ ከሆነ ኤክስ ስኩዌር ኤክስ ቫልዩ ስኩዌር ፕላስ የዋይ ቫልዩ ስኩዌር ተደርገ አድርገን ነው የምናገኘው። በዚህ መሰረት እዚህ ጋር ፖዚሽን ካደረግን በኋላ ኤክስ ቫልዩ ስንት ነው? ኔጌቲቭ 4 ነው። ሶ ኔጌቲቭ 4 ስኩዌር ፕላስ ዋይ 0 ስለሆነ 0 ስኩዌር ማለት ነው። ይሄ ኔጌቲቭ 4 ስኩዌር ሲሆን 16 ነው አይደል? 16 0 ስኩዌር ሲሆን 0 ነው። ስለዚህ 16 እና 0 ስኩዌር ሩት ኦፍ 16 ይሆናል። ሶ ይሄ ማግኒቱዱ ምን ሆነ ማለት ነው? 16 ከስኩዌር ሲወጣ ፕላስ ኦር ማይነስ ኔጌቲቭ 4 ነው የሚሆነው። ነገር ግን ማግኒቱድ ፖዚቲቭ ብቻ ነው የምንወስደው። ስለዚህ 4 ይሆናል ማለት ነው። ስለዚህ ማግኒቱዱ ለቢሲ ስንት ነው ማለት ነው? 4 ይሆናል ማለት ነው። ይሄ ከዛ ዳይሬክሽኑ እንደምናየው እዚህ ጋር ይሄ ምንድነው? ይሄ ያው ኢስት ነው። ኢስት ይሆናል። ይሄ ኢስት፣ ይሄ ዌስት ሶሪ ኖርዝ ማለት ይሄ ኖርዝ ነው። ይሄ ደግሞ ሳውዝ፣ ይሄ ዌስት ነው አይደል? ስለዚህ ኢን ዘ ዳይሬክሽን ኦፍ ዌስት ማለት ነው። ስለዚህ ወደ ዌስት ነው ብለን መመለስ እንችላለን ማለት ነው። ሌላኛው እዚህ ጋር ኤቢ ነው። ቬክተር ኤቢንም እንሰራለን። የቢሲ ዳይሬክሽኑ ኦልሞስት ወደ ኢስት እንደሆነ ይታወቃል። ከፈለግን ደግሞ በፎርሙላው መሰረትም መስራት እንችላለን። እዚህ ጋር ኔጌቲቭ 4 እንደ 0 ነው የተሰጠን። ይህንን ስንሰራ በታንቴታ ስንሰራ ታንቴታ ኢዝ ኢኳል ቱ ምንድነው? ከዚህ በፊት በትሪግኖሜትሪክ ላይ ስናይ ታንቴታ ምንድነው? ዋይ ኦቨር ኤክስ ነው። የዋይ ቫልዩ ኦቨር ኤክስ። ስለዚህ ታንቴታ ኢዝ ኢኳል ቱ የዋይ ቫልዩ 0 ነው። 0 ዲቫይድድ ባይ ኤኒ ነምበር 0 ነው። ስለዚህ 0 ነው። ታንቴታ 0 የሚመጣው መቼ ነው?
ታን ቴታ 0 የሚመጣው ቴታ ስንት ቢሆን 0 ዲግሪ ወይም ደግሞ 90 ዲግሪ ከሆነ 180 ዲግሪ ከሆነ ነው። ስለዚህ አሁን ዳይሬክሽናችን ወደ ኢስት ስለሆነ ቴታ 180 ነው ማለት ነው። ስለዚህ 180 ዲግሪ ላይ ነው ብለንም መመለስ እንችላለን። ይህ ወዴት? ወደ ዌስት ብለን ማለት ነው። ዌስት 180 ዲግሪ ብለን መናገር እንችላለን። ይሄ የቬክተር ቢሲ ነው። የቬክተር ኤቢን ስንሰራ ግን ልክ ኤቢ ማለት ይሄ ቢ ማለት ይሄ ነው። ኤቢ ደግሞ ማለት ይሄ ነው። ስለዚህ ኤቢ ስንል ይሄ ማለት ነው። ይሄንን ቬክተር እንሰራለን። መጀመሪያ ይሄንን ፖዚሽን ቬክተር እናደርገዋለን። እሱን ለማድረግ ፖዚሽን ቬክተር የምናደርገው አንደኛ ዳይሬክሽኑን ለማወቅ ነው። ሁለተኛ ደግሞ ማግኒቱዱንም ለማወቅ ማለት ነው። በቀላሉ ለማወቅ ይረዳናል። ስለዚህ ኤ ማለት ይሄ ነው። ቢ ማለት ይሄ ነው። ስለዚህ ከአንድ ላይ ስንት እንቀንሳለን? -5 ስንቀንስ ፖዚቲቭ 6 ይሆናል። ስለዚህ 6 እንላለን። ከአራት ላይ አንድ ስንቀንስ 3 ነው። ስለዚህ 6 እና ቬክተር ኤቢ ምን ሆነ ማለት ነው? ቬክተር ኤቢ 6 እና 3 ሆነ ማለት ነው። ከዛ ማግኒቱድ ነው የምንፈልገው። ስለዚህ ማግኒቱድ ኦፍ ቬክተር ኤቢ ኢዝ ኢኳል ቱ አንደር ራዲካል የኤክስ ቫልዩ ስኩዌር ፕላስ የዋይ ቫልዩ ስኩዌር ሆኖ ነው። ስለዚህ የኤክስ ቫልዩ 6 ነው። 6 ስኩዌር ሲሆን 36 ነው። የዋይ ቫልዩ ስኩዌር ሲሆን ደግሞ 9 3 ስኩዌር ሲሆን ማለት ነው። ይህ ማለት አንደር ራዲካል ስንት ይመጣል ማለት ነው? 45 45። ስለዚህ አንደር ራዲካል 45 ይህ ማለት ደግሞ 45 ማለት 9 ሲባዛ 15 9 ሲባዛ 5 ማለት ነው። 9 ከስኩዌር ሩት ይወጣል። 9 ከስኩዌር ሩት ሲወጣ ስንት ነው የሚሆነው? 3 ነው። ስለዚህ 3 አንደር ራዲካል 5 ይሆናል ማለት ነው። 5 ይሆናል። ስለዚህ ማግኒቱዱ 3 አንደር ራዲካል 5 ይሆናል። ዳይሬክሽኑን ለመፈለግ ደግሞ ምንድነው የምናደርገው? ታን ቴታ ማለት ምን ማለት ነው ብለናል? የዋይ ቫልዩ ኦቨር ኤክስ ቫልዩ ነው ብለናል። ኤክስ ቫልዩ። ስለዚህ ይሄ ደግሞ ምን ማለት ነው? ታን ቴታ ኢዝ ኢኳል ቱ የዋይ ቫልዩ ስንት ነው? 3 ነው። ስለዚህ 3 ኦቨር የኤክስ ቫልዩ 6። ስለዚህ ምን መጣ ማለት ነው? 1 ኦቨር 2 መጣ ማለት ነው። ይሄ ማለት ደግሞ ማለት ነው ታን ቴታ 0.5 ነው። 1 ኦቨር 2 ማለት 0.5 ነው የሚሆነው። 0.5 ታን ቴታ 0.5 የሚሆነው ቴታ ስንት ቢሆን ነው? ይሄ በሞባይላችሁ ወይ ደግሞ ከዚህ ቴክስቱ መጨረሻ ላይ ያለውን ቴብል ተጠቅመን መስራት እንችላለን። ስለዚህ ታን ቴታ 0 የሚመጣው ቴታ ስንት ተሆነ ነው? ቴታ ኢዝ ኢኳል ቱ 26.5 አካባቢ ሲሆን እንደዚህ አካባቢ ኦልሞስት በግምት አካባቢ ማለት ወደዚህ አካባቢ የተጠጋ ቁጥር ሲሆን ቴታ 0.5 ነው። ስለዚህ ዲግሪው ስንት ነው ማለት 26.5። ይሄ ማለት 26.5 ማለት ከሁሌም የምነሳው ሪፈረንሳችን የኤክስ ፖዚቲቭ ኤክስ አክሲስ። ስለዚህ ከዚህ እንዲህ እያለን ነው የምንሄደው። ቅድም አሁን 180 ስንል ከዚህ እንዲመተን ነው ማለት ነው። ስለዚህ ዳይሬክሽኑ እዚህ ጋር ይቆማል፣ እንዲህ ይሆናል አለ። ይሄኛውም ልክ እንደዛው ማለት ነው። ምንድነው የሚሆነው ማለት ነው? ከዚህ ተነስተን 26 ማለት ነው። ኦልሞስት እንዲህ የተኛ ነው እንትኑ ራሱ 6 እና 3 ማለት እስከዚህ ጋር 5 ነው። 6ን ትንሽ አራዝመን እዚህ አካባቢ ብናደርገው 3 ደግሞ እዚህ ጋር ነው። ስለዚህ እዚህ ጋር አካባቢ ይሆናል ማለት ነው። እዚህ አካባቢ 6 እና 3 1 2 3 ማለት ነው። ስለዚህ ኦልሞስት ይሄ እንትኑ ራሱ ላይኑ እንዲህ ነው የሚሆነው። ይሄንን ከፈለግን ስንሰራ እንዲህ አድርገን ይሄ ስንት ነው ማለት ነው? 3 እቺኛው ድረስ ደግሞ 6 ነው። ስለዚህ እቺ ስንት ነች ማለት ነው? 26 ዲግሪ ላይ እዚህ ጋር 26.5 ዲግሪ ነው። ሶ ይሄንን ሪፕሬዘንት ስናደርገው ወዴት ዳይሬክሽኑ ወዴት ነው ማለት ነው? ኖርዝ ኢስት ነው የሚለው ማለት ወይ ደግሞ ኢስት ኖርዝ ማለት ነው። ስለዚህ ምን ማለት እንችላለን ማለት ነው? ኢስት ብለን 26.5 ኖርዝ ማለት ነው።
እንደዚህ ብለን ሁለቱ መሃል ኖርዝ እና ኢስት መሃል መሆኑን ለማሳየት ማለት በዚህ መልኩ ሪፕሬዘንት ማድረግ እንችላለን ማለት ነው። ስለዚህ ቬክተር ኤቢንም ፖዚሽን ቬክተሩን ተናግረናል ማግኒቱዱን እና ዳይሬክሽኑን በመናገር ማለት ነው። ይህ የመጨረሻ ጥያቄ ነው። ኔክስት ታይም አፕሊኬሽን ኦፍ ቬክተር ኢንቱ ቱ ዳይሜንሽን የሚለውን እንጀምራለን። እንደዚህ የመጨረሻ የዚህ ዩኒት የመጨረሻውን ኤክሰርሳይዝ እንሰራለን። ቻናሉን ሰብስክራይብ አድርጋችሁ ጠብቁኝ። መልካም ጊዜ